አንዳንድ ጊዜ ሞት ራሱ የሰለቸው ይመስላል። ጥይት የማይበሰው ፍርሃት የማያውቀውና በሕይወቱ በሲኦል ውስጥ የምትመላለስ አንድ ሰው ግን ይህ ሰው ለአንዲት ንጹሕ ነፍስ ሲል ወደማይመለስበት የጥፋት መንገድ ቢገባስ? የእርሱ የመጨረሻ ዕድል፣ የእርሱ የመጨረሻ ትንፋሽ። ይህ ታሪክ ስለ በቀል ብቻ አይደለም። ይህ ታሪክ እስከ መጨረሻው የደም ጠብታ ስለሚደረግ ተጋድሎ ነው። ታሪኩ የሚጀምረው የሰው ልጅ ሊሸከመው ከሚችለው ስቃይ በላይ በውስጡ በታመቀ አንድ ሰው ነው። ጆን የቀድሞ የባህር ኃይል ልዩ ኃይል አባል ነው። በጦርነት ላይ ያያቸው እልቂቶችና የፈጸማቸው ተልእኮዎች አእምሮን ሰልበውታል። ጆን የሚኖረው በሕይወትና በሞት መካከል ባለ ቀጭን መስመር ላይ ነው። በፊልሙ መጀመሪያ ላይ በአንድ አነስተኛ ሱቅ ውስጥ በዘራፊዎችና በጆን መካከል የሚደረግ ግጭት የእርሱን ማንነት ፍንትው አድርገው ያሳያሉ። ዘራፊው ሽጉጡን በጆን ግንባር ላይ ሲደቅን፣ ጆን በፍርሃት ፋንታ የት ብትመታይ በፍጥነት እንደምሞት ላሳይ በሚል ስሜት ዘራፊውን ሲሳለቅበት እናያለን። ይህ ትዕይንት ጆን ለራሱ ሕይወት ምንም አይነት ዋጋ እንደማይሰጥና ሞትን በናፍቆት እንደሚጠባበቅ ያሳያል። የጆን ብቸኛ የብርሃን ጭላንጭል ወይም የሕይወት ተስፋ እህቱ ሲንዲ ነች። ሲንዲ በብራዚል ሪዮ ዴ ጄኔሮ ውስጥ በሚገኝ የድሆች መንደር ውስጥ ሰብአዊ እርዳታ የምታደርግ ደግ ሴት ናት። ሲንዲ እሱን ለመጠየቅ ወደ አሜሪካ ብትመጣም በመካከላቸው የነበረው ግንኙነት በጆን ሱስና በስነ ልቦና ቀውስ ምክንያት ይሻከረ ነበር። ይህ በእንዲህ እንዳለ ጥቂት ጊዜያትን አብረው ካሳለፉ በኋላ ሲንዲ ወደ ብራዚል ለስራዋ ትመለሳለች። ነገር ግን አንድ ቀን ሲንዲ እጅግ በሚዘገንን ሁኔታ ተደብድባና ለሕልፈት ተቃርባ ሆስፒታል መተኛቷን ጆን ይሰማል። ጆን ወዲያውኑ ወደ ብራዚል ይሄዳል። እህቱን እንዲህ ያደረገ ማን ነው? ለምንስ? እነዚህ ጥያቄዎች ወደ ምስጢራዊና አደገኛው የብራዚል የታችኛው ዓለም ይወስዱታል። እዚያም የቀድሞ ጓደኛው ማኒ ጋር ይገናኛል። ማኒ በኤምባሲ ውስጥ የሚሰራ ቢሆንም የጆን መምጣት ብዙ ጣጣ እንደሚያመጣም ያውቃል። ሆኖም ማኒ ጆንን ወደ ቢሮ ይዞ ይሄድና ስለ አደጋው ይነግሩታል። እንዲህም ይሉታል፣ የብራዚል የፖሊስ መርማሪዎቹ የሆኑት መርማሪ ቲያጎና ጓደኛው ካርሎስ ጉዳዩ ተራ ዝርፊያ እንደሆነ ሊያሳምኑት ይሞክራሉ። ሆኖም ጆን የሲንዲ ቦርሳና ወርቅ አለመዘረፉን ሲያይ ነገሩ የታቀደ ግድያ እንደሆነም ይገነዘባል። ጆን የቀድሞ ጓደኛውንና አሁን በኤምባሲ ውስጥ የሚሰራው ማኒን እርዳታ ይጠይቃል። ማኔ ጆን ወደ ፋቬላው ወይም ወደ ባህር ዳርቻው ወዳለው ሰፈር መግባቱ አደገኛ እንደሆነ ቢመክረውም ጆን ግን የእህቱን ደም ለመመለስ ቆርጦ ይነሳል። በፋቬላው ውስጥ ሲዘዋወር ኩጋ የተባለ ታዳጊ ያገኛል። ከዛ በኋላም ከኩጋና ከጓደኞቹ ጋር መደባደብ ይጀምራሉ። በመጨረሻም አካባቢ ፖሊሷ ትደርሳለች። ፖሊሷም ከደረሰች በኋላ ሁለቱን ታረጋጋና መነጋገር ይጀምራሉ። በንግግራቸው መሃልም የኩጋ እህት ማሪያ እንደ ሲንዲ ሁሉ መታፈኗን ወይም መጥፋቷን ይረዳል። ጆን የሲንዲን የግል ማስታወሻ ደብተር ሲያገኝ እሷ ትመረምር የነበረው በፋቬላው ውስጥ የሚፈጸመውን የሕፃናት ዝውውር እንደነበረ ይገነዘባል። ሲንዲ ወንጀለኞችን በፎቶግራፍ ለማስረጃነት ይዛ ስለነበር የፎቶግራፍ ባለሙያው ብሩኖ ጆንን ወደ እውነቱ ይመራዋል። ወንጀሉን የሚመራው በብራዚል የሚንቀሳቀሰው የጃፓን ማፊያ ቡድን የሆነው ያኩዛ መሆኑንም ይረዳል። ጆን ወደ ሚስተር ለሚና ወደ ሂዲታሙ ወይም የያኩዛው መሪ ይበልጥ በተቃረበ ቁጥር በዙሪያው ያሉትን ፖሊሶች ሳይቀሩ ተባባሪ እንደሆኑም ይረዳል። በተለይም ዲቴክቲቭ ቲያጎ ወንጀለኞቹን እየረዳ ሕፃናቱን ወደ ጃፓን ለዝሙትና ለጉልበት ሥራ እንዲላኩ እያመቻቸ እንደነበረም ይረዳል። ጆን ይህን ሁሉ ከተገነዘበ በኋላ ከከተማዋ ፖሊስ ጋር አንድ ላይ ሆኖ ይወያያል። የከተማዋ ፖሊስ ወደ ሆስፒታል ሄዳ እህቱን እንድትጠብቅና እሱ ደግሞ ወደ ዋናው የወንጀል መፈጸሚያ ወደብ ወይም ፖርቶ ፍሬዮ ያመራል። ጆን
ወደቡ ላይ ሲደርስ በመቶዎች የሚቆጠሩ የታጠቁ ወንጀለኞችን ለብቻው ይጋፈጣል። የባህር ኃይል ስልጠናውን በመጠቀም ጠላቶችን በጩቤ በሽጉጥና በባዶ እጁ ጭምር ይረፈርፋቸዋል። በመጨረሻም ከገሃዲው መርማሪ ቲያጎ ጋር ፊት ለፊት ይገናኛሉ። ቲያጎ ይህ የእግዚአብሔር ፍቃድ ነው በሚል ስበብ ወንጀሉን ለማስረዳት ቢሞክርም ጆን ግን ይህ የአንተ ምርጫ እንጂ የፈጣሪ አይደለም በማለት ፍትህን በገዛ እጁ ይሰጣል። ጆን ሁሉንም ወንጀለኞችን ካጠፋ በኋላ በኮንቴነር ታፍነው ሊወሰደው የነበሩትን ሕፃናት በሙሉ ነፃ ያወጣል። ሲንዲ ከሞት ብትተርፍም በደረሰባት ከባድ የአእምሮ ጉዳት ምክንያት ለማገገም ረጅም ዓመታት እንደሚፈጅባት ሐኪሞች ይናገራሉ። ጆን ለእህቱ የሕክምና ወጪ የሚሆን ገንዘብ እንደሌለው ሲያውቅ ማኒ አንድ አማራጭ ያቀርብለታል። መንግሥት በይፋ ሊሰራቸው የማይችላቸውን ቆሻሻ ስራዎች የሚሰራ ልዩ ወኪል ወይንም ሻዶ ኤጀንት እንዲሆንም ይጠይቃል። ጆንም ለእህቱ ሲል ይህንን አደገኛ ሕይወት መንገድም ይቀበላል። ፊልሙ ሲያበቃ ጆን የራሱን የጥፋት መንገድ ትቶ ሌሎችን ጋሻ ለመሆን ሲነሳም እናያለን። የዚህ ታሪክ ዋነኛ ትምህርት ኃላፊነት ነው። ጆን መጀመሪያ ላይ ሕይወቱ ትርጉም የለሽ እንደሆነና መሞት እንደሚፈልግ ያስብ ነበር። ነገር ግን እህቱንና አቅም የሌላቸው ሕፃናትን ለመታደግ ሲነሳ በውስጡ የነበረው ወታደራዊ ብቃት ለጥፋት ሳይሆን ለበጎን ነገር ዋለ። ሰው ትክክለኛ ዓላማ ሲኖረው ካለፈበት ጥቁር ታሪክ ወጥቶ አዲስ ማንነት መገንባት እንደሚችል ፊልሙ በሚገባ ያስተምረናል። በቀል ብቻውን ሰላም አይሰጥም፣ ነገር ግን ፍትህን ማስፈን ለተጎዱት ተስፋን ይሰጣል። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።